የሚያውቅ ኦርቶዶክስ ለአንድ ሚሊዮን ጴንጤ መልስ ይሰጣል። ከማ ከቀሲስ ዲበኩሉ ለአንድ ሚሊዮን ጴንጤ አይደለም ለ40 ሚሊዮን ጴንጤ እኔ ፊት መልስ ይሰጣሉ። ቅዳሜ ኦርቶዶክሳውያን እኔ ኦርቶዶክሳውያን አንድ የሚደግፈን አባት የለም። ናፍቃን ነው የሚሉን አብረው ነው የሚቀጠቅጡን ለገንዘብ ብላ ላይ ወንድማቸውን ይሰማል። ሰላም እንዴት ነህ? ቀለም ይሰማል። አበበ ጉላት አለ እየተባለ እሺ ና ወንድማችን የመጀመሪያው ዲያ ብሎ የሚል ማለት ነው። የኔ እስከዛ ሰላም ልበላችሁ። ሰላም በል። ሽብር ተፈጥሯል። ድንጋይ ውርዋሮ ጠብቅ። እዚህ ገዝተናል። እኔ በጣም እየሳኩ ነው። በጣም ሽብር ተፈጥሯል። ለማንኛውም ሁላችሁንም ሰላም ብያለሁ። ኤርሚዬ፣ ቢኒዬ በጣም 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 ያስተናገደኝ ወንድሜ ጌታ ይባርክ። በጣም ቴንኪው ቢኒዬ። ገትስ አጌን ፍስሐ አሁን የገባህ ወንድም ታች ያላችሁ ሰላም ብያለሁ። ሚዩት አድርገው አንዴ ወንድማችን ስትገቡ ባካችሁ ሚዩት አድርጉ። እኔ ሚዩት ላድርግልሽ ከይቅርታ ጋር ማለት ነው። ኦኬ ሁላችሁንም በድጋሚ ሰላም ብያለሁ። እንዴት ናችሁ? ኤርሚዬ ሰሞኑን ጠፍቼ ነበር። በድጋሚ ስላየኋቸው ደስ ብሎኛል። አንዳንድ አብዴቶች እያየሁ ነበር። ጥሩ ነው። ካላቸው ክህነት የተነሳ ማንም ሰው ደውሎ ወይም አደራ እንዳይሄዱ ብሎ ያው እሳቸውን ሊያስቀራቸው አይችልም። ሌላ ሰው ቢሆን እንዳትሄድ ተብሎ ያው እንግዲህ 2-3 ቀጠሮ ተቀጥረን ጠፍተውብናል። እኚህ ግን ያስቀራሉ እንጂ አይቀሩም ብዬ ነው የማስበው። ስለዚህ በእርግጠኝነት ቀሲስ ዲበኩሉ አይቀሩም ብዬ ነው የማስበው። እንደሚመጡ ምንም ጥርጥር የለኝም። በጣም አመሰግናለሁ ስለተቀበሉ ዲቤቱን። እግዚአብሔር ያክብሮት። እንግዲህ በጣም በታላቅ እንትን እንጠብቆታለን፣ ናፍቆት እንጠብቆታለን። እርሶን ያው ማንም ከእርሶ በላይ ሆኖ ቅሩ ሂዱ የሚሉት እንደሌለ እናስባለን። እርሶም አያረጉትም። ያው እንደተቀበሉም በእርግጠኝነት ስለተናገሩ በጣም ደስ ብሎናል። እግዚአብሔር ይስጥልን። ወደ ዛሬው ርዕስ ስንመለስ እንግዲህ ብዙ የሚያወያይ ነው ኤርሚዬ። ይህ ሀሳብ እንግዲህ በተነካ ቁጥር ብዙ ሰዎች አይናቸው እየበራ ስለሆነ ንጹሑን ወንጌል እንዲፈትሹ እንዲያዩ በዚህ ጉዳይ ከመለኮት ጋር እየተለካካች ያለችውን ኮሚኒካብል ያልሆነውን የእግዚአብሔርን ባህሪ የወረሰችውን ማርያምን ለምንድነው እንደ እግዚአብሔር ቃል ሰዎች ግንዛቤ የማያገኙት እያለን ሁልጊዜ እንሞግታለን። ዛሬም ክፍት ነው ቤቱ። ተባረኩ። እኔ በጣም ደስተኛ ነኝ በዚህ ርዕስ ላይ ከወንድም እህቶች ጋር ለማውራት። እንግዲህ ከስር ደግሞ እያገለገላችሁ ከኛ በላይ እያገለገላችሁ ያላችሁ እንዳላችሁ እያየው ነው። ኮፒ ሼር ያደረጋችሁ በተለይ ደግሞ ማስታወቂያውን ኤርሚ ቤት ስትገቡ የዚህ የዲቤቱን ማስታወቂያ በመጨረሻም አንድ እንግዲህ የሚቀበል ሰው አግኝተናል። ስለዚህ ይሄንን የእናንተም ኃላፊነት ነው። ተባረኩ። ኮፒ እንደምታደርጉት ሪፖስት እንደምታደርጉት ምንም ጥርጥር የለም። ቴንኪው። ሁላችሁም አመሰግናለሁ። ተባረኩ። ቴንኪው ዳግሻዬ፣ ተባረክ። ድጋሚ ስላገኘን በጣም ደስ ብሎናል። ዳግዬ ለአገልግሎት ወጣ ብሎ ነበር ከነበረበት ምድር ወደ ሌላ ሀገር ላይ ሄዶ ነበር። ለዛ ነው ሰሞኑን የጠፋው። ተናፍቆ ነበር፣ መጥቷል። እግዚአብሔር ይባረክ። እሺ ቴንኪው። እዚህ ያለ ቪዲዮ መጽሐፍ ከሆነ ያለ መጽሐፍ ካሜራ ሳልከፍት ገጽ ከቁጥር ምዕራፍ ግዕዝ ከአማርኛ ገጽ ከቁጥር ሳልገልጥ አልናገርም። ኦኬ አልናገርም። ምናልባት አንዳንድ ጊዜ የዳህፀ ልሳን ሊኖር ይችል ይሆናል። እንደዛ አይነት ማለት ነው። ቅድማን ምንድነው አንድ ቪዲዮ ቅድም እየተናገርኩ በነበርኩበት ሰዓት ላይ እነዚህ ቪዲዮ መልሼ ስሰማው ምን አልኩኝ? ማቴዎስ ወንጌል መጽሐፍ ምዕራፍ 29 አልኩኝ። ያልኩትኝ እኔ ዋህ በልቤ ትሑት ነኝ ብሎ የሚለውን ቃል ለማለት ብዬ ማቴዎስ 11:29 ለማለት ነው። ቁጥሯ 29 ላይ ነው ያለችው። ልብ በሉ እና ማቴዎስ 29 ምዕራፍ የለውም 28 ምዕራፍ ነው ያለው። እና እንደዚህ አንዳንዴ እንዲህ ዳህፀ ልሳን ወይ ደግሞ የአንደበት ስተት የሚለው አይነት ነገር ካልሆነ በስተቀር በመረጃ በመስረጃ ነው የሚቀርበው። እዚህ ቤት ተናገር እውነቱን ብለን ስንል ቅጥፈት የለም ማለት ነው። ውሸትን በመናገር ሰይጣንን አናገለግለውም። እውነትን ግን በመናገር እግዚአብሔር እናገለግላለን። አምላካችን እግዚአብሔር እውነት ነው፣ እውነትንም ይወዳል። ጻድቅ ነው፣ ጽድቅን ይወዳል። ቅዱስ ነው፣ ቅድስናን ይወዳል። እሱ ክቡር እና ገናና ኃያል አምላክ ነው። መፈራትና መከበርን ይወዳል ለማለት ነው። ተባረኩ። ቴንኪው። በጣም አመሰግናለሁ። እንደየአገባባችሁ ሊቀበል አይ ቲንክ ፍሪዝ ይመስለኛል የምትቀድመው
ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን። ቴንኪው። ግን አያችሁ አሁን ቢያንስ እዚህ አሁን የገቡ ወንድሞች ቀጥለው ምን እንደሚናገሩ ባላቅም ጨዋነታቸውን ግን እዩ። ገቡ፣ ሚዩት አደረጉ። እኔም ይኸው ሰጠሁ። ከዚህ በኋላ የነሱ ነው። እሺ ዘ ቢገስት እንዴት ነህ ወይ እንዴት ነሽ? እግዚአብሔር ይመስገን። ሰላም አልክ? እሺ እንዴት ነህ ወንድሜ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ቴንኪው የምትለው ነገር አለ? አርዕስቱ ያው የኦርቶዶክሷ ማርያም በሁሉ ቦታ ትገኛለች የሚል ጥያቄ ምልክት አኑረናል። ይህንን እንድንል ያደረገ ርዕሰ በዓታዊ አባ ገብረ ኪዳን የአራቱ ጉባኤያት መምህር ሊቀ ሊቃውንት የሆኑት ቪዲዮቸውን አሰምቻለሁ። ካልሰማው ድጋሚ ያሰማለሁ። የምትለው ነገር ካለ ማለት እችላለሁ። ቴንኪው። መልካም። ዘማርያም በሩን ከፍቶ ጥያቄ አቅርቦ ለውይይት እየጋበዘ ስለሆነ በሽሽትና በድብቅ እዚህ ቤት ተደብቀ ከምታወራ ለምን ጥሪውን ተቀብዬዋለሁ አትለውም? ወደ ዲበኩሉ ከምትሄድ ቀድሞ የጠራህና ጥሪ አቅርቦ እስካሁን ድረስ በሩን ከፍቶ እየጠበቀ ስለሆነ እንደው ለእኛ ምንድን እንማርበት? ፕሮቴስታንትም ብዙዎች የሚማሩበት ርዕስ ስለሆነ አንተም ስላቀረብከው በጨዋነት እንደው መጥፎ ቃላት ሳትናገር መዋየት ብችል ጥሩ ነው ብዬ አምናለሁ። ምክንያቱም ለብዙዎቻችን መማሪያ ስለሆነ ያነሳኸው ርዕስ እኛም እንድንማርበት ጭምር ወንድምዬ እንደ ፈቃደኛ ከሆንክ ጥሪውን ብትቀበለው ደስ ይለኛል። ኦኬ ቴንኪው። በጣም ወሳኝ ነገር ነው ያነሳኸው። ምንድን ያልከኝ ቀድሞ ስለጠራህ ብለህ አስቀድሞ ዘማርያም ቀድሞ ጠርቶሃል እና ያን የጠራህን ጥሪ ሳትቀበል አሁን ከቀሲስ ዲበኩሉ ጋር እንደዚህ አይነት ነገር ልታደርግ አይገባህም ነበር ብለህ ነገርከኝ። እሺ እኔ ደግሞ የዚህ ቤት አንዱ ትልቁ ሕግ ያለ መረጃ አናወራም፣ ያለ ማስረጃም አናወራም። ተናገሩ እውነቱን ብለን ተናገሩ ውሸቱን የሚል ነገር የለም። ስለዚህ ቅድሚያ ጠርቶ ነበር ነው ብለህ ያልከኝ። ዘማርያም መቼ ነበረ ጥሪውን ያቀረበልኝ? ትናንት ወዲያ ነው አይደል ወንድማችን? የሱ ፔጅ ላይ ሜጃ ሳያለው ምን ያህል ቀን እንደሆነ እኔ ጥሪ ያቀረብኩት ይታያል እዚህ ጋር። ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ይታያል አይደል ወንድሜ? ዘ ቢገስት ዋን ዊክ ኤጎ ይላል። አንድ ሳምንት አለፈው ማለት ነው። እና ተመልሰ ወንድማችን ዋን ዊክ ኤጎ ይላል። ይታያል አይደል? ለቀሲስ ዲበኩሉ የታቦቱን ዲቤት ጥሪ ያቀረብኩትኝ ቀድሞ ጠርቶሃል አልከኝ። አንተ ስላልሰማህ ከሆነ እሺ ልረዳህ እችላለሁ፣ ካልሆነ ግን ዋሽተሃል ማለት ነው። እዚህ በመረጃ ነው የምናወራው። ያው ቀድሞ እንዳልጠራኝ እኔ ግን አስቀድሜ ለቀሲስ ዲበኩሉ ዋን ዊክ ኤጎ ይላል። ከአንድ ሳምንት በፊት ማለት ነው። አንድ ሳምንት ሞላው እንዲሁ እየኔ የጠራሁት ቤት አስላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ ነው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦኬ እሺ፣ ኔትወርክ ነው መሰለኝ እዚህ ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁ ምንድን ነው እሱ ችግሩ? አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። ኦኬ ይሄ እንግዲህ ለሳቸው ያቀረብኩት ነው። ልብ በል ወንድሜ፣ በጨዋነት ስለጠየቀኝ በጨዋነት እየመለስኩልህ ነው። እሺ ዘማርያም ዘለቀ መቼ ነው ደግሞ ጥሪ ያቀረበ? ምክንያቱም እሱ ቅድሚያ ጠርቶ አንተ ለመደበቅ ፈልግሃል ብለኛል። ማነው ተደባቂው? ማነው ከገስት ተስፈንጣሪው? ዘማርያም ዘለቀ ጋር እንሄዳለን ማለት ነው። ዘማርያም ዘለቀ መቼ ነው ያቀረበልኝ? ለኤርሚያስ አበበ ጥሪ ነገረ ከአንድ ቀን በፊት ዋን ዴይ ኤጎ እና ዋን ዊክ ኤጎ ዚስ ኢዝ ኦርቶዶክስ ብለን እንላለን። ካልሰማሁ አልሰማሁም በል። ለምን መዋሸት ፈለክ ብራዘር? እኔ ለቀሲሱ ባቀረብኩኝ አንድ ሳምንት ሙሉ አቆይተውት ዛሬ ነው መልስ ይሰጡኝ። እሱ ደግሞ ይሄንን ጥሪ ያቀረበው ለቀሲስ ዲበኩሉ የቀረበውን ዲቤት ጥሪ ዳይቨርት ለማድረግ ነው። ነቅተንባችኋል። ለምን የተሰራውን ፖለቲካ ልንገርህ። በእውነት ከቆማችሁ ሰየው፣ ካልቆማችሁም ግን ችግር የለውም። ፖለቲካው እንደዚህ ነበር። የወለው ወንድም ማለት ይህንን ትናንትና ይህን ቪዲዮ ትናንትና ነው ኦርቶዶክሳውያን በፔጃቸው ላይ ቀለሜ በሯን ዘግታ
የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለው የለጠፉት። ልብ በል እዚህ ጋር ገና እንደከፈትኩ ነው፣ በአብርሃም አምላክ ፊት ነው ቆሜ የምናገረው። ገና እንደከፈትኩት ፔጁን እሱ የዲቤት ጥሪውን አቅርቦት ነበረ። እኔ ጋር እኩለ ሌሊት ነበር እሱ ባቀረበበት ሰዓት ላይ ሰዓቱን ሳየው ማለት ነው። እኔ በተኛሁበት እኩለ ሌሊት ላይ ነው ሰዓቱን ሳየው ዝም ብዬ ሳሰላው በእኔ ሀገር ሰዓት ባለሁበት ሀገር ሰዓት ዘማርያም ያቀረበልኝ ልክ ስነቃ ጠዋት ስነቃ 6 ሰዓት ነው 7 ሰዓት ፖስት ካደረገው ከ6 ሰዓት ከ7 ሰዓት በኋላ ነው። እኔ ደግሞ አላየሁትም ነበር በእውነት ለመናገር ማለት ነው። እና ቤቴን ስከፍት እዚህ ጋር በሙሉ የተሰበሰቡት የኔ ወንጌላውያን አማኞች እህቶችና ወንድሜ ነው እዚህ ጋር ያለው። እቺ ኦርቶዶክሳዊት ናት። ልብ በል ምን ሊሰሩ አንተ ስለሌለህበት ምን ሊሰራ እንደነበረ ለቀሲስ ዲበኩሉ 1 ሳምንት ጥሪ ያቀረብኩትን ዘማርያም ትናንትና ብቅ ብሎ ምን ሊሰራ እንደፈለገ የነበረውን ሸፍጣቸውንና ፖለቲካቸውን ይዩት። ምን ሊሰሩ እንደፈለገ ጋር ሄዶ ወደ ቪዲዮ። እንዴት ነህ? ማውራት ትችላለሁ? እሺ እኔ ነሻታቸው እንዴ ባለሽው ትቻለሽ። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ይሄኔ አትቀበለው ጥሩ ነው። ግቡና ቤቷ ነው ያተሽ ቤቷን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጅዬ ስትቀመቀም ነው የምትመጣው። ነገ ማኖይ ማይክሽን ክፈቺ ማይክሽን ያስተጋባል። አንተ ሚውት እያደረግ ካልሆነ በስተቀር ሪካርድ እያደረገች ነው ያስተጋባል ያለችው። ልብ በሉ ያስተጋባል ያለችው ሪካርድ አድርገሽ ኔ ነው ብለው ያሏት። ለምን እሷ ኦርቶዶክሳዊት ናት። አሁን ቀጥዬ የምጠይቃትን ጥያቄ ስትመልስ ታዩሰማታላችሁ። ቀሲስ ዲበኩሉን ጥሪ ስጠራው 1 ሳምንት ሙሉ ተኛበትና ለዘማርያም ደወለለት። ለእኔ የዲቤት ጥሪ አቅርቦልኛል በታቦቱ ጉዳይ ይሄ ሰውዬ። እናስ ዘማርያም አንተ ለመስቀሉ ብለህ ጥሪ አቅርብለትና ዳይቨርት አድርግ አሉት። ዘማርያም ደግሞ ለቪዲዮን ከሰራ በኋላ ሄዳ ሪከርድ እንድታደርግ ላካት፣ እችን ሴት ማለት ነው። ከዛስ መታ ያለችው ምንድን ነው? ኤርሚያስ ዲቤቱን እንዳትቀበል ተወራርጄብህ ነው የመጣሁት አለችው። ይታያችሁ ፖለቲካ ሊሰራ የነበረው ማለት ነው። ዲቤቱን እንዳትቀበል ተወራርጄብህ ነው የመጣሁ አለችው። ሲጀምር እቺ ኦርቶዶክሳዊት እህት በእኔ በወንጌል አማኙ በጴንጤው ላይ ምን ያወራርዳታል? ከተወራረደችም እንደው ይገባል ዲቤቱን ነው ማለት ያለባት። ዲቤቱን አይገባም ብዬ ተወራርጄ ነው የመጣሁትና እንዳትገባለች። ለመጀመሪያ ቤቱ ውስጥ ከፍት ይታያቸው እና ከዛ አንቺ ምንድነው እምነትሽ? ስለማውቃት ምንድነው እምነትሽ አልኳት። በደንብ ስለምጠጣ ነው። ይጠጣሉ። ብዙዎች ጠጥተው ሰክረው የሚመጡ አሉ። በጨዋነት ደግሞ የሚገቡ ኦርቶዶክሳውያን አሉ። ሁሉ አይጠጡም። ቢጠጡም እንኳን እንደው እስከ መስከር ድረስ አያደርሳቸውም። እቺ ግን ስትቀመቅም ነው የምትመጣውና ተላላኪ ናት። እና ኤኮ አለው ዝጋልኝ አለች። እዛው ዝጊ እንጂ ሪከርድ ማድረጊያሽ ነው እዛው ለጆሮች ላይ የጮኸው። በርቶባቸዋል። ቀሲስ ዲበኩሉና ዘማርያም ዘለቀ የሰሩትን ሸፍጥ ተያዘች እኮ ተልኮ አስፈጻሚያችሁ ተጋለጠች። እኔ ልሃል ማለት ነው። አይናማው ኤርሚያስ እግዚአብሔር እንኳን እችን አይነት ፖለቲካ አይደለም አየው። ገና ቤት ከፍቼ እህቶቼ እንኳን ሰላም ሳይሉ ኤርሚያስ ዲቤት ጥሪውን አትቀበለው ብዬ ተወራርጄብህ ነው የመጣሁት። ምንድነው እምነቷ? ኦርቶዶክስ በሚገባ ነው ያለችው። ከዛስ ልክ ይህም ብዬ ስላት እሷ ፔጅ ላይ ማኑ ይሄ ብላችሁ ገብታችሁ ብታዩት ከዚህ በፊት አንድ ማዕርት የኦርቶዶክስ ስላስል የለጠፈችው ነበር። ትናንትና ግን እንዳለ አወረደችውና የኔን ቪዲዮ ብቻ አስቀመጠችው እዛ ላይ ማለት ነው። ትሲስ ኦርቶዶክስ ብዬ ልበል ወንድሞች ናቶች፣ እንዲህ አይነት ውርደታም ናችሁ ወገኖች። በእውቀት ፊቴ ቆማችሁ አውሩ እንጂ ያልኩትኝ እነ ዘማርያም እንዲህ አይነት ሰላይ ልከህ ፖለቲካ ልሰራ የነበርከውን አፈርደች ያስጋጥኩልህ ማለት ነው ፖለቲካውን። ስለዚህ ወንድማችን ዘግሬት ዘማርያም አስቀድሞ የዲቤት ጥሪ ያደረገልህ አልከኝ። ውሸት፣ ዋሽተሃል ወንድምዬ፣ ዋሽተሃል። ጋጋሚ ጊዜ የሚያሳበበ ከኔ ጋር ዲቤት ከአንድ ቀን በፊት ነው ያቀረበልኝ፣ ከትናንት ወዲያ ማለት ነው። መልካም አንዴ ላውራ። ታወራለህ ልሰጥ ነው። ከአንድ ቀን በፊት ብሎ የሚለውን አየው ወንድማችን፣ አየው። ዋን ዴይ ጎ እኔ ለቀሲስ ዲበኩሉ ያቀረቡት መቼ ነው?
አንድ ሳምንት 1 ዊክ ኤጎ 1 ዊክ እና 1 ዴይ መቼም ይጠፋል ብዬ አይደለም። ስለዚህ አትዋሽ። ዘማርያም ቅድሚያ አይደለም የጠይቀኝ፣ እኔ አስቀድሜ ለቀሲስ በኩሉ የተጠየቀ ጥያቄ ነው እና ፖለቲካችሁን አፈርደጅ ያስግጨዋለሁ በእውቀት። ቅዳሜ በኢትዮጵያ ምሽት 2 ሰዓት ቴዲ አዋሳ ቤት ቀሲስ በኩሉ ጥሬን ዘግይተውም ቢሆን ተቀብለዋል። እንደዚህ ያሰማለሁ እና አደራ እንዳትቀር። ፈንዲሻህን ያዝ፣ ቡና ሻይ ጠጣ፣ የሆነ ነገር ያዝ። እዛ የዲቤት ጥሪውን ተቀብለውኛል እንደዚህ ብለው ስላሉ ማለት ነው። ያው ስራ ቦታ አለ የለም ብሎ በሚለው ሰላም በምድር ዙሪያ ያላችሁ ቅዱሳን፣ ኦኬ ይቅርታ። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለሁኝ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው፣ ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ አሁን እዚህ ጋር አንድ የተናገርኩት ርእየ ሳይሆን ርእያ ነው። የተሳስቼን ያልኩትኝ እቺ ዳጸ ልሳን ያን እንደዚህ ብለን የምንለው ዳጸ ልሳኖች ማለት ነው። ቅድም ማቴዎስ 29 ብዬ እንዳልኩት ማለት ነው። ማቴዎስ 11 29 ነው። ቸኩለን ስንናገር ዳጸ ልሳን ይባላል በኢትዮጵያ ኦርቶዶክስ ቤተክርስቲያን ንግግር። የአንደበት ስህተት፣ እነዚህ ቃላት ግድፈት እንደማለት ነው። ርእየ ሳይሆን ርእያ ነው። ሙሴን ርእያ ሀገረ ቅድስት ህዳር 21 ቀን አክሱም ጽዮን ታቦቱ የእግዚአብሔር የቃል ኪዳኑ ታቦት መጥቷል ብለው ክብረ በዓል በሚያከብሩት በዛ ነው ለማለት ነው። እሺ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀሲስ ዛሬ መጡ። ቅድም ማለት ነው ያልነበራችሁ ሰዎች የውጭ ላይ ነበርኩ። ቁርስ ለበላ ሄጄ እንደው ከነ ቦርሳ የጭምር ነው የነበርኩት። እዚህ እሳቸው መጡ። ይኸው እዚህ ጋር ማለት ነው እኔ ቤቱን የከፈትኩት ሆስት መጡ እሳቸው። ከዛ ለጥሪ ምላሽ ምን አሉኝ? ቀለም የሰጠራይ ነበር ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ድቤቱን ግን ተቀብያለሁ። ይሄ ደግሞ በእሳቸው ቤት ከኔ ቤቱ ከወጡ በኋላ በእሳቸው ቤት በሌላው የለሁበትም። ዲቤቱን ግን ምን ብያለሁ? ተቀብያለሁ። ቀሲስ ማለት ነው። እኔም ቤት ተቀብያለሁ ብለዋል፣ እሳቸውን ቤት ተቀብያለሁ ብለዋል። እግዚአብሔር ያክብርልን። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የድቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ያሉኝ ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ ቤት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፈቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፈቃዱን ጠይቄ እኔም እናንተም ጠይቃችሁ ፈቃዱ ከሆነ የሚያወያየን ከሆነ የእሱ ፈቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን
የዲቤት ጥሬን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ስጥልን፣ ክብር ያድልልን። ወገኖች ሼር እና ሪፖስት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛ ሰው ይበለን። እሺ ኦኬ። የውሸት ድንኳን እኛ ጴንጤዎቹ ጋር ካለ ቀሲስ ዲበኩሉ ይነቅሉታል። ምክንያቱም አንድ አገልጋይ ነው የተፈለገው። ወንድማችን እንደዚህ ብሎ ነበር፣ ይሄኛው ማለት ነው። ልብ በሉና ስሙት። የሚያውቅ ኦርቶዶክስ የኦርቶዶክስን መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በቀላሉ ለ1 ሚሊዮን ጴንጤ መድረስ ይችላል። አንዱ ሰው ማለት ነው። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በስነስርዓት የቤተክርስቲያኑን ትምህርት ከሐዋርያት ጀምሮ ከሐዋርያን አበው የቤተክርስቲያን አባቶችን ትምህርት ጠንቅቆ የሚያውቅ የቤተክርስቲያኒቷን ትምህርት ጠንቅቆ የሚያውቅ ሰው መጽሐፍ ቅዱስ ማግበው የተረዳ ሰው ማለት ነው ለ1 ሚሊዮን ጴንጤ መትረፍ ይችላል። ይህ ምንድን ነው? ቅዳሜ አሁን እንግዲህ ከቀሲስ ዲበኩሉ የበለጠ አባት የለም። ብሉይ አዲስ ኪዳንን አመስጥረው የሚያውቁ ቅዳሴ የሚያውቁ ዜማ የሚያውቁ ቅኔ የተማሩ እና እሳቸው የሐዋርያቱን ትምህርት የሚያውቁ ሐዋርያን ፍኖትን የተከተሉ ሐዋርያን ስልጣን የተቀበሉ በዛ አይመረ መንፈስ ቅዱስ እስራኤልክሙ ኃጢአተክሙ ብለው የሚሉ ማለት ነው። ዘውሃቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ ብለው ስለሚሉ ማለት ነው። እሳቸው ያውቃሉ። ስለዚህ አንድ ቀሲስ ዲበኩሉ የቤተክርስቲያኒቱን ስርዓት የሚያውቁ ታቦተ ሕግን ተሸክመው የሚወጡ የሚቀድሱ የሚያስቀድሱ በደንብ የሐዋርያቱ ስልጣን እጃቸው ላይ ያለ ለ1 ሚሊዮን ጴንጤ አይደለም ለ40 ሚሊዮን ጴንጤ እኔ ፊት መልስ ይሰጣሉ። ቅዳሜ ጴንጤ ገለባ መሆኑን ምንም እውቀት እንደሌለው ይሄኛው ሞዘልፈን የተናገረውን አባትየው ያጸድቁታል። ከቻለም እሱም አብሮ ይግባና ከጎናቸው ቁጭ ብሎ መልስ ይሰጣል ማለት ነው። ጴንጤው ይሰማል። እሱን እኔ ፊት ነው እውነት የምናደርገው። ጫጫታ የለም፣ ግርግር የለም፣ በዛ ወጥቶ በዚህ ገብቶ ምናም ነገር የለም። መቼም ተስፋ አደርጋለሁ እሳቸው መጠጥ ያሉም ሰው ስለሆኑ ዲቤቱ ላይ እንደፈለገ እንደማያስቸግሩን ተስፋ አደርጋለሁ። አንደኛ ጠባይ ሁሉ ነው የሚታየው እዛ ዲቤት ላይ ማለት ነው። አሁን ምንድነው እሳቸው በጣም ስለተናገሩ እኔ ተቆጥቼባቸው ነበረ። በሞተ ሰው ሬሳ ላይ የሚቀልዱ ሬሳ ላይ ዲቤት ልግባ ብለው ያሉ ስላሉ ቅድም ትንሽ ኃይለ ቃል ተናግሬያለሁ። በዛ ይቅርታ ጠይቃለሁ። እውነት ለመናገር ቄስን እኔ በዚህ ልክ መናገር አልፈልግም ነበር፣ ግን እሳቸው እንደዛ እንድናገር ያደረገኝ የተናገሩት ነውረኛ ነገር ቪዲዮን ትሰሙታላችሁ ሲመላለስ ማለት ነው እንጂ በፍጹም 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 ብፁዓነ ሊቃነ ጳጳሳትን እንኳን አባቶች ብዬ ነው የምጠራቸው። አሁን እኔ ያሳደገኝም አባትም ቤተሰብም ማህበረሰብም ያደግኩበትም ቀይ እንደዛ አይፈቅድልኝም፣ ደግሞም ያለሁበት ቤተ እምነትም እንደዛ አይፈቅድልኝም። አንዳንድ ጊዜ ሰዎች ነንና ተቆጣንበት ነገር ሲኖር ከመናገር ባለፈ ማለት ነው። ስለዚህ ምንድነው አሁን ዋና የተፈለገው ለ1 ሚሊዮን ጴንጤ አንድ ኦርቶዶክስ ይበቃል። ብቻ የሐዋርያነቱን ትምህርት ያመነ የተቀበለ በደንብ የሚያውቅ ይቦላል። ከቀሲስ ዲበኩሉ የበለጠ የሚያውቅ የለም። ይሄ ሰው አሁን በቅርብ ነው ሚዲያ ላይ የተናገረው። ስለዚህ እንደምናየው ነው ማለት ነው። ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚቆጠር ጴንጤ ቅዳሜ መልስ ይሰጣል። ከማ ከቀሲስ ዲበኩሉ እና እኛ ቤት ያለውን የተረትን ድንኳን ይነቅሉታል ማለት ነው በእውቀት። እኔስ ኦርቶዶክስ ቤት ያለውን የዘመናትን ድንኳን በአፍጢሙ ስደፋው አሳያለሁ። ዛ በምን በእውቀት ትምህርት ነው። ትምህርትም በትምህርት ነው የምታፈርሰው። ሻቦላ የምንማዘዘው ሌላ ብረታ ብረት የለም። የእግዚአብሔርን ቃል ነው የምትመዘው። በገላትያ እንዲህ ተብሎ ተጽፎ በምናምን እያለ ማለት ነው። ስለዚህ ቅዳሜ ጠብቁ ማለት ነው። ረሳኝ መሰለኝ በቃ ሰጥቻለሁ እና ቅዳሜ እንዳትቀሩ ለማለት ነው። ቴንኪው። ስለዚህ አንተ ቅድም ዋሽተኸኝ ነው እንደዛ ብላ ያልከው። ይቅርታ ብጠይቅም ሰየው ካልጠይቅም ችግር የለው። ያው የቤታችሁ ልማድ ነው ብዬ እላለሁ። ዘማርያም አይደለም ቅድሚያ የጠራኝ እኔ ነኝ ለቀሲስ ዲበኩሉ የጠራሁት። አንተ ግን ዘማርያም ቅድሚያ ጠርቶ አልቀበልም ብለህ ከቀሲስ ዲበኩሉ ጋር አንተ ጠራቸው ትላለህ። ከሳምንት በፊት ነው አየህ ያቀረብኩትኝ። ተናገር እውነቱን። ቴንኪው የምትለው ነገር ካለ መቀጠል ትችላለህ። መልካም ወንድም፣ በጨዋ ደንብ ነው በጨዋ ስርዓት ነው እያናገርኩ ያለውና አንዳንድ ቃላቶችን ባትጠቀም ጥሩ ነው። ግን እኔ አሁን እያልኩ ያለሁት ይህ በነገረ መስቀል ዙሪያ ቀደም ብለህ ያቀረብኩ እኮ አንተ ነው። ይሄ በዚህ ዙሪያ ላይ ሊያናግረኝ መልስ ሊሰጥ የሚችል ሰው ካለ ቤቴ ክፍት ነው ስትል የነበረው ያቀረብኩት ስለዋሸ ነው። አቋይ እኔ ውሸት በጣም ነው የሚያስጠላኝ። አሁን እንደገና ደግሞ ያስቆምኩ ማውራት የግድ ያንተ ነው። ግን
ውሸት ስለዋሸን ያስቆምኩ። ካወራ እውነቱን አውራ። እኔ አይደለሁኝ ጠብቀህ ውሸቴን ብታጋልጥ አይሻልም ኤርሚ? አይ ቆይ ለምን እንድትዋሽ? እኔ በቤቴ ውሸት እንዲዋሽ አልፈልግም። ሰው ቁጭ ብሎ አይደለም እኔ ላይ ሌላው ላይ እንኳን ሲዋሽ ነው አቁም ነው። ምክንያቱም አሁንም ሳታቅ ነው የምትናገረው፣ አሁንም ያለ መረጃ ማለት ነው። እኔ አይደለሁም ነገረ መስቀሉን ጥሪ ያቀረብኩትኝ ቅድሚያ። አሁንም ደግሞ ሌላ ውሸት ዋሸብኝ ማለት ነው። መረጃ ኤርሚያስ አምጣ እስኪ እባክህ መረጃ አምጣ። ዝም ብለህ አንተ እንትን ትላለህ አይደል? ኤርሚያስ መረጃ አምጣ። ማን ነበር ለነገረ መስቀሉ ዲቤት ጥሪ ያቀረበልኝ? ወደ 2 ዓመት ልመልስህ። ሰላም ወንድም፣ ወደ 2 ዓመት ልመልስህ። በ2023 10 6ኛው ቀን ላይ 10ኛው ወር ኦክቶበር የዛሬ 2 ዓመት ማለት ነው። ለነገረ መስቀሉ ላይ ማነው ጥሪ ያቀረበልኝ? ልደተ ቃል ነው ስማው። ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁን። ኦኬ ማን ነበር የጠራኝ ማለት ነው? ልደተ ቃል መቼ? 2023 የዛሬ 2 ዓመት ማለት ነው። ወንድማችን ምን አልከኝ? አንተነ ጥሪውን የቀረው አልከኝ። ኖ አላልኩም እኔ። እሱ ጠራኝ ተቀበልኩት። ከዛ በኋላስ እሱ እምቢ ሲል ሌሎች የቤተ ክህነት አገልጋዮች የሆናችሁ ሰዎች ካላችሁ እወያያለሁ ብያለሁ እንጂ ጥሪው በመጀመሪያ በማን የተነሳው? ልደተ ቃል ያነሳው የዛሬ 2 ዓመት ማለት ነው። 2 ዓመት ሙሉ ዘማርያም ዘለቀ ይህን ሳይሰማ ቀርቷልን ብራዘር። ለጥ ብሎ ተኝቶ አሁን በዚህ ሰዓት ላይ ጥሪ ያቀረበው ልደት ማነው? ቀሲዲዮ ሁሉ ለማስመለጥ ነበር። እጄ ገብታችኋል፣ አታመልጡ የሚባል ነገር የለም። ስለዚህ ቅዳሜ እንገናኝ። ከዛ በኋላ ያለውን መልሳለን ማለት ነው። ቴንኪው። ብዙም እንዳትሄድ ብዙም እንዳትሳሳት ብዬ ነው። ቴንኪው። አሁን መቀጠል እችላለሁ። እሺ ኤርሚ፣ እኔ የተወሰነ ቃላት ብቻ የምናገር እድሉን ብሰጠኝ ደስ ይለኛል። ምክንያቱም ይህንን ሀሳብ በተደጋጋሚ ስታነሳውም ሚዲያውን የሚሞላው ሀሳብ ስለነበረ ዘማርያም ይህን ሀሳብ ተቀብሎም በዚህ ጉዳይ በዚህ በነገረ መስቀል ዙሪያ መልስ ለመስጠት ያውም የእኛም ጥያቄ ስለነበረ ይህን መልስ ለመስጠት አሁን ፈቃደኛ ነኝ ካለ ዙሪያ ጥምጥም ሳንሄድ ይህን ነገር ለምን ተቀብለ መልስ ለመስጠት እሱም የሚጠየቀው ማንኛውም ጥያቄዎች መልስ ለመስጠት ዝግጁ ነኝ እስካለ ድረስ ዲቤት መግባት የምችልበት አባታችን ቀሲስ ዲበኩሉ ደግሞ ማን ነው ዲያቆን አበበ በሚባለው ሞቱ ምክንያት ሳንነጋገር ሳንስማማ ዲቤትን አልቀበልም ብለዋል። አሁንም ዲቤት አልተቀበሉም። ስለዚህ ይህንን ነገር ይህን ጥያቄ አሁንም ስለዋሻህ እኔ ነኝ ያስቆምኩ። ውሸት አልፈቅድም ነው ብዬ የምልህ። እኔ ቤት መጥተው እና ራሳቸው ቤት ዲቤቱን ተቀብያለሁ ብሎ የሚለውን ቪዲዮ አሳየው አላሳየውም? በጣም ይቅርታ። እኔ ደቂቃ የምሰጠው እውነትን የምትናገሩ ከሆነ ነው። እዚሁ እያሳየው እስካሁን ድረስ እንዴት አልተቀበሉም ብለህ ትለኛለህ? ተቀብያለሁ እያሉ እኔ ቤት መጥተው ተቀብያለሁ ብለው ራሳቸው ቤት ከፍተው የተናገሩትን እንዴት አልተቀበሉም ብለህ ትላለህ? ስለዚህ 3 ጊዜ እያዳለጠህ የምትዋሽ ወንድም ነህ። ስለ ጠባይ ቴንኪው። ስለዚህ ከዚህ በኋላ ሚዩት እያረከኝ ነው። ሚዩት እያረከኝ ስለሆነ አንፈቅድልህም። 3 ጊዜ አንተን ማረም እኮ ሰለቸኝ እንዴ! አንተን ማረም፣ ኦርቶዶክሳውያንን ማረም፣ ውሸታችሁን ማስተካከል ሰለቸኝ። እዚህ ቁጭ ብለህ ቪዲዮ እያሳየው እኔ ቤት መጥተው ተቀብያለሁ ብለው ራሳቸው ቤት ሄደው ተቀብያለሁ ብለው እንዴ በየደቂቃው አንተን ላርም እንዴ? ኦርቶዶክሳውያን ያሻሉ፣ ጴንጤ ያርመዋል። አሁን እንኳን ማለት ነው 2 ጊዜ አስቆምኩት። ይታያችሁ። እኔ ከነገርኩ እውነትን አውራ። እዚህ ህዝብ የተሰበሰበው እውነትን ለመስማት ነው። ኦኬ፣ ህዝብ የተሰበሰበው እውነትን አፍቆት ነው። ኦኬ፣ ቴንኪዩ። ወረፋ ጠብቅ ነው የተባለው። ዘማርያም የሚሆን ዘጊዮርጊስ ብላችሁ ምጥሉት ወረፋ ጠብቅ ነው የተባለው። ወረፋው በ6 ወር ውስጥ ይደርሰዋል፣ በ3 ወር ውስጥ ይደርሰዋል፣ በ1 ቀን ይደርሰዋል፣ በ2 ወር ይደርሰዋል፣ በ1 ዓመት ይደርሰዋል። እሱን የምናየው ነው። ወረፋ ጠብቅ ነው የተባለው። ለምን ወረፋ ጠብቅ ብያልኩት? ከሳምንት በፊት ለቀሲስ ዲበኩሉ ያቀረብኩት ጥያቄ ስላለ እሱ ገና ትናንት ነው ከ1 ቀን በፊት ነው ያቀረበልኝ። 2 ዓመት ሙሉ ከልደተ ቃልያን ሆነት ሲውተረተር ለምን አልተቀበለውም ነበር? ለምን በዚህ ሰዓት ላይ ዲቤት ጥሪ ማድረግ ፈለገ? ጌማችሁን እኮ በላኑ። አይ ሶሪ፣ እኔ ውሸት ስለዋሸ ነው። ውሸት እኔ ቤቴ ውሸት እንዲዋሽ አልፈልግም። 2 ጊዜ ዋሸህብኝ። 2 ጊዜ ቪዲዮ ከፍቼ አሳየው። 3ኛ ተዋሽብኝ አለ ቁጭ ብለህ ብራዘር። ይሄ ነውር እኮ ነው። አይደረግም።
እዚህ ያላችሁ ሰዎች በሙሉ አጨብጭቡ። ቀሲስ ዲበኩሉ ጥሪውን ተቀብለዋል። በታቦቱ ጉዳይ ላይ ቅዳሜ ቴዲ ሐዋሳ ቤት ምሽት በኢትዮጵያ 2 ሰዓት ላይ እንገናኝ። አበረታቱ። ይሄ ልደተ ቃል ደግሞ አዎ አንድ ኦርቶዶክስ ለ1 ሚሊዮን መልስ ይሰጣል ብሏል። አፍጠጠ ተጠብቀኛለህ ጴንጤ ወገኔ። ለ1 ሚሊዮን ጴንጤ የሐዋርያቱን ትምህርት ያወቀ ይሁን እንጂ ከካህን የበለጠ ሐዋርያቱን ትምህርት የሚያውቃለ የለም። ይሄ እኮ ጥሩ ድነት ጥሩ መገጣጠም። እዚህ እየተጎደፈረ ያለው ሽለላና በዚህ በኩል ያለው ስጋት ሁለቱን እናገጣጥመዋለን ማለት ነው። ታዲያስ እዛ ሻይና ቡናህን ብቻ ያዝ ብራዘር። ልጅየው እዚህ ደንፍቷል፣ አባትየው እዚህ ተቀብለዋል። ለ1 ሚሊዮን ጴንጤ አይደለም ከ30 እስከ 40 ሚሊዮን ለሚቆጠር ጴንጤ መልስ ትሰጣላችሁ። የታቦቱ ጉዳይ ወይ ይቀበራል ወይ ይነባበራል። በእግዚአብሔር ቃል እውቀት ሲከተከት ማለት ነው። እኔ ጎልያድ ትዝ ይለኛል ወንድሞች እናቶች፣ በጣም እኮ ነው ወንድሞ ጎልያድ ትዝ ይለኛል። ለምን ትዝ ይለኝ መሰለህ? አፉ በጣም ትልቅ ነው ሰውየው። አፉ በጣም ለፍላፊ ነው። ይሄ ጎልያድ የሚባለው ፍልስጤማዊ የጌት ሰው ማለት ነው። እምቧ ይልላል እየወጣ እንደ ህዳር ኮርማ ማለት ነው። እምቧ ማን? ጎልያድ የፍልስጤሙ የጌት ሰው ማለት ነው። በዳዊት ዘመን የነበረው እምቧ ሲል ምንድን እንዴት ነው መሰለህ የሚለው እንደዚህ ማለት ነው። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ የሐዋርያቱን ትምህርት ያወቀ ቄስ ከካህን የበለጠ ይሄን ነገር ሊያቅም ይችላል? የለም። ስለዚህ ስለ ቅዳሜ መልአከ ገነት ቀሲስ ዲበኩሉ በላይ ቴዲ ሐዋሳ ቤት ተቀጣጥረናል። እኔ ደግሞ አለውኝ የጌታ ኢየሱስ ባሪያ እዛ አገኛለሁ ወይ በኮፍዬ ወይ በፀጉሬ እዛ እከሰትልሃለሁ። በኮፍያ ልትሰግጥ ነው እና ለ1 ሚሊዮን ጴንጤ ይብራራል ማለት ነው። ቀሲስ ዲበኩሉ ማስታወሻ ያዙ፣ ጻፉ፣ ሪከርድ አድርጉ፣ እንዳትቀሩ። እኔ ጴንጤ በሙሉ አንድ እንዳትተኙ። የዛን ቀን ንቁ። ቀዝቃዛ ውሃ በእግርሽን ዘፍዝፈሽ ቁጭ በይ። ሊሰጥ ነው። የሐዋርያቱን ትምህርት በሚያውቁት በቀሲስ ዲበኩሉ በካህኑ ልጃቸው እንዳለው ለአንድ ኦርቶዶክሳዊ ለ1 ሚሊዮን ጴንጤ ስለሚበቃ ብሏል። ያኔ ይበቃል። እኔ 1 ሚሊዮን ጴንጤ ከኋላ አላሰልፍም። እሱም የታመነውን ትቢቱን ይዞ ይምጣ። እኔ ደግሞ በውስጤ ያደረውን የጌታዬን መንፈስና ቅዱስ ቃሉን ይዤ 1 ለ1 ይሆናል ማለት ነው። የባለፈው የኤላ ሸለቆ ነው ብያለሁኝ፣ ዳዊትና ጎልያድ የተገናኙበት። የቅዳሜው የኤልያስና የእነንቶኒ ቀርሜሎስ ተራራ እሱ ነው የሚሆነው። ጨርሻለሁኝ። ኤርሚ፣ አቤት ዳግ። እኔ አንድ ያልገባኝ ነገር አንድ ሰው ኦርቶዶክሳዊ ለመባል አባት ካህን ያስፈልገዋል። እንደገና ቤተክርስቲያኑቱ መመኔ ብላ ልታውቀው ይገባል አይደል? ልክ ነኝ ኤርሚ? አይሰማለሁ አይደል? ነው። አዎ ልክ ነህ። ሚዩት አድርጌው ነው። አንድ ሰው አባት ወይም ካህን ሳይኖረው ኦርቶዶክሳዊ መባል ይችላል? አይችልም። በቃ ስለዚህ በራሱ አንደበት አባት እንደሌለው ካህን እንደሌለው ቤተክርስቲያን እንደማታውቀው ምናልባት እንኳ ብሎ ተጠራጥሮ ማለት ነው። ምናልባት ቢያውቁኝ ደግሞ አለ መናፍቅ ነው የሚሉኝ፣ ለገንዘብ ነው የሚያደርገው የሚሉኝ ብሎ ራሱ በአንደበቱ ነግሮናል። አሁን ሌሎች የሚጠሉትና የሚወዱት ስለሱ የተናገሩትን ሳይሆን መስማት ያለብን ይሄን ልጅ ማመን አለብን። ልደት ቃል በጣም ዲስገስት የሚያደርገኝ ይሄ ነው ችግሩ። ልሰማው የማልችለው ይሄ ነው። በራሱ አንደበት የተናገረው ነገር አትሊስት ላምን እገደዳለሁ። እኔ እንዲህ ነኝ ካለ አንድ ሰው በቃ ነኝ ካለ ነው እንግዲህ መረጃ ላልጠይቀው እችላለሁ። እንግዲህ ቢያንስ ራሱን ያውቃላ። ለዚህ ነው ሁልጊዜ የምንጠይቃቸው ድናሃል የምንላቸው ለዚህ ነው። ከራሳቸው እንስማ ብለን ማለት ነው። ስለዚህ ልክ ደሴም ጥያቄ ወይም ደሴም ድምፅ ያስተጋባል። ሚዩት አድርጎልኝ የምትገቡ ሰዎች
የገባችሁ ሰዎች እባካችሁ ሚዩት አድርግ። የገባሽ ተላላክሽልኝ አስገባሽ። ሚዩት አድርግ። እሺ ድልሽን አልጠቀምሽበትም። እንደገባችሁ ሚዩት አድርጉ። ቴንክ ዩ። እሺ አጭሩ ምንድነው ያለው ነገር ኤርሚዬ፣ ይሄ ሰው በጣም ያስቀኝ። አንድ ኦርቶዶክሳዊ ለ1 ቢሊዮን ይበቃል ምናም ከማለት በፊት እሱ ኦርቶዶክሳዊ ነው ወይ? የምር እኮ ግን ኤርሚ ይሄን ነገር ትኩረት አልሰጠ ነው ወይ? አንድ ቀን ሌላ ጊዜ እንገባበታል። ልደት ቃል ኦርቶዶክሳዊ ነው የምር? በምንድን ነው ኦርቶዶክሳዊ የሆነው? ካህን የለውም ይሄ ልጅ፣ አባት የለውም፣ ቤተክርስቲያኔ አታቀኝም አለ። ኦኬ ምናልባት አለ ራሱ እኮ ነው ስለ ራሱ እንደዚህ የሚነግረን። ምናልባት ብታቀኝ እንኳ መናፍቁ ነው የምትለኝ አለ። ይሄን ነገር እኛ ተናግረን ቢሆን ኦፍ ኮርስ ዳጊማ በጥላቻ ነው የምትለው ብሎ ሊጠረጥሩ ይችላሉ። እኔ ባልጠላውም ማለት ነው። ወይ ሌላ ሰው ተናግሮበት ቢሆን ይሄ ልጅ ስለ ራሱ ተናገረ አይደል እንዴ? ወይ ተናድጄ ነው ያልኩት የዛን ጊዜ ወይ ተሳስቼ ነው ብሎ ይቅርታ አልጠየቀበትም። ስለ ራሱ ይሄን ከተናገረ በኋላ ዛሬ እንዴ እኔ ከሱ ይቅርታ አድርገኝ እርምዬ ቀሚስ ማነው ቀሲስ ዲበኩል ይሻለኝ የፈለገ ቢሆን አትሊስት ቤተክርስቲያኒቷ ታውቃቸዋለች። ካህን ናቸው፣ ቀሲስ ናቸው። ይሄ ልጅ ማን ነው? የምን እኔ ስለ ልደት ቃል የሆነ ሰው ቢነግረኝ ወይ ራሱ ቢነግረን አትሊስት ራሱ ቢነግረን፣ አይ ባለፈው ያልኩት እንዲህ ነው፣ ከዛ በኋላ ስታተሴ ተለውጧል፣ ኦርቶዶክሳዊ ሆኛለሁ፣ ተጠምቄ ካህን ሆኜ ነፍስ አባት ይዤ እንደዚህ በእንዲህ አይነት ሁኔታ ላይ እገኛለሁ፣ መቁረብም ጀምሬያለሁ ቢለን ጥሩ ነበር። እና የምር አሁን እንደዚህ ሰፈር መቼም ያው ታውቃላችሁ። ስለዚህ ቪዲዮ ነው እየተናገርክ ያለው ዳጊ? አዎ አንድ እሱ ቪዲዮ ላይ ኤርሚ ስራ ላይም ስላለው እስቲ እሱ ያለውንም ምናልባት ሀሜት ይሆን እሱ የተናገረው መድገም። ስለዚህ ራሱ ቢናገሩ ይሻል። እኛ ስንደግመው ሀሜት ስለሚመስል ውሸት ስለሚመስል እና ለ1 ሚሊዮን በቃለው የሚለው ሰውዬ እኮ መጀመሪያ ከ1 ሚሊዮኑ አንዱ አልሆነም እኮ እሱ፣ ወይም አንድ ኦርቶዶክስ አልሆነም እኮ ራሱ። ልደት ቃል ራስህ እኮ ኦርቶዶክስ አይደለህም እኮ። እሺ አዎ ኤርሚ ቀጥሉ። አንዴ ማውራት አልችልም፣ እናንተ ቀጥሉ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ልብ በሉ፣ በራሳቸው አባቶች መናፍቃን ነው ብለው የሚሏቸው እነዚህ ሰዎች በቀሲስ ዲበኩሉ ንግግር የታክሲ ተራ ልጆች፣ በሌሎቹም አባቶች ደግሞ ምንድነው ብለው የሚላቸው መናፍቃን ናቸው። ለገንዘብ ብለው ነው። ምክንያቱም ጌም ሲጫወቱ ነው ያዩ። ብይ እኮ ተጫውተው ሳይጠግቡ እኮ ነው የመጡት። እና ምን ይበሉ ታዲያ? ብፁዓነ ሊቃነ ጳጳሳት ምን ይበሏችሁ? የእውነት ለመናገር ማለት ነው። አንተ ሰፈር ላይ ብይ በመጫወት ሰዓት መጣህና ኦርቶዶክስን ወክላለሁ ብለህ እሞግታለሁ ብለህ መጣ። ይሞግታል ብለን 1 ምዕራፍና 2 ምዕራፍ ሳትሄድ ሄደህ ማነሽ አንድ አበባ ቦምቦሊኖ እዚህ ጋር ሶስት ዶናት ስትል ተገኘ። እና ምን ይበሉ አባቶች? እውነት እኮ ነው የምነግርህ። ምን ይበሉ? መናፍቃሉ ለገንዘብ ብለው ነው ያሉ። ጌም ስትጫወት ነው የተገኘው። እናንተ ጌም ተጫዋቾቹን ደግሞ እዚህ ያለው ምዕመን ምን አሉ? ተጽዕኖ ፈጣሪ ፈልዬ ተጽዕኖ ፈጣሪ አላችሁ። እኛ ጋር ሲመጣ ከገስት ተስፈንጣሪ ሆነውና አረፈ ማለት ነው። ዳሪያስ ይላል ኤርሚያስ አበበ እዚህ ሆነው ማለት ነው። ዳሪያስ ግባና ሰንበት ትምህርት ቤት ተማር። አባቶች የሉንም። እናቶ ዳጊ ነህ እንደውም ጥፋተኛ። በባለፈው ልጅ ወስጄ አሜሪካ አሳድጋለሁ ብለሃል ነበር እንዴ? አባቶች የሉኝ ብሎ ሲል ማደጎ ቃልህን አክብር ዳጊ። አሳድገዋለሁ ብለህ ነበርኩ። አሳድገዋለሁ ብለህ ነበር። ምን ይበሏቸው ጳጳሳቱ? እውነት ለመናገር እኮ ማለት ነው ለማሳቅ አይደለም። ምን ይበሏቸው? ጌም ሲጫወቱ የተገኙትን ልጆች ምን ይበሉ? ለኦርቶዶክስ ሊሟገቱ ለኦርቶዶክስ ጌም ሊጫወቱላት ነው። ለቤተክርስቲያኒቱ በብዙ ሚሊዮን ዳላር ብር አላት። ትልቅ ቤተክርስቲያን፣ ግዙፍ ቤተክርስቲያን እንደመሆኑ መጠን አንድ ዶናት ሶስት ጽጌረዳ እዚህ ጋር ደብል ነው ምናምን ነገር ስትል አገኙ አዩ። ያ ያሉ እኮ አባቶች ጌታ ክርስቶስ ኢየሱስ ምስክሬ ነው እኮ አልኳችሁ። ከጠቅላይ ቤተ ክህነት ያ ያሉ አባቶች እኔ እኮ እዛ አባቶችም አሉ
ያያሉ እዚህ ምን እንደምናደርግ ምን እንደምንገልጥ ምን እንደምንሰራ። እስላሙ ያያል፣ ጴንጤው ያያል፣ የሚያምነው ያያል፣ የማያምነው ያያል፣ ካቶሊኩ ያያል፣ ኦርቶዶክሱ ያያል፣ ጳጳሳት ያዩሃል፣ ፓስተሮች ያዩሃል፣ ቡድሃው ያያል ትውልድ። ስለዚህ ልደት ሻይ አንተ የታየው ቦምቦሊኖ ቀይ ማነሽ ጽጌረዳ ዶናት እዚህ ጋር 2 ዶናት የሚሰጠኝ ብለህ ስትል ተገኘ። ገንዘብ ፈልገው ነው ብለዋሉ። ታዲያ ምን ይበሉ? ትምህርትህንም ሳይሆን ከመናፍቃን ጋር እየዋላችሁ ብለዋሉኝ አልክ። ከነማ ጋር የምትውለው ሙሉ ወንጌል ነው እንደምትውለው አንተ እየሄድክ እየተደበክ ቀን እኛ ጋር እየዋልክ ነው ማታ ማታ ገዝት ላይ የምጮኸው። ለምን መናፍቃን አሉ የቤተክርስቲያን አባቶች። ዳጊ እንዴት አይነት እኮ ቪዲዮ እንደምታስታውሰኝ የሊቃውንት ድጋፍ የለንም። ማንም ድጋፍ የለንም። ለምን እንዴት የማንም ድጋፍ ሳይኖራችሁ ወታችሁ እዚህ የምትፍጨረጨሩት? እኔ ቤተክርስቲያን አለኝ፣ ፓስተር አለኝ፣ መሪዎች አሉ። አየህ እንዴት የቤተክርስቲያን ድጋፍ ሳይኖርህ ትከራከራለህ? ወጥተህ ትምህርትህን አይደግፉት፣ አያውቁት። ከዚህ የበለጠ ውርደት አለ እንዴ? ይሄ ሰውዬ እኮ ነው አንድ ኦርቶዶክስ ለ1 ሚሊዮን አላለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ለምን ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። ወደዚህ አትቀላውጥ። የካውንስሉ ድጋፍ አላቸው። ወደዚህ አትይ። የህዝቡ ድጋፍ አላቸው። ወደዚህ አትይ። እስልምና የመጅሊሱ ድጋፍ አላቸው። ወደዛም ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል። አቡ ሃይደር ውሰደውና ማሻአላህ እንዲል አድርገው። ወይም ምክንያቱም ፓስተሮችና ኡስታዞቹ ላይ ነው አይኑ እየቀላወጠ ያለው። ለምን ያንተ አባቶች ስንት አባቶች አሉ አይደሉ ወይ? ኦርቶዶክስ እኮ የአባቶች የአስተማሪዎች እኮ ድሃ እኮ አይደለችም። ለምን አላዩህም ነው ጉዳዩ። ለምንድን ነው ያላዩ? ኦርቶዶክስ የእውቀት ችግር አለባት ወይ? በፍጹም መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊጽፉ የሚችሉ ሊቃውንት ያሉባት ቤተክርስቲያን ናት። እኔ መሰክራለሁ። አንተን ግን ለምን አላዩም? ለምን የመሪዎች ድጋፍ እንዴት አጣ? ጢምህን አሳድገህ መተህ እዚህ እራሱ የሚናገረውን ሰሙታላችሁ። ቀጥሎ አቡ ሃይደር ፓስተር ትላለህ እንደዚህ መተህ የሊቃውንት ድጋፍ ኦርቶዶክሳውያን እኔ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱ ነጋገር እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር ካለችን ጊዜ ይሰውረን። ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ማን ነው ተፍጨርጨርልኝ ብሎ የላከ? ሊቃውንት ጉባኤ፣ ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት፣ የንስሐ አባትህ ማን ነው? ልደተ ቃል ውጣና ተፍጨርጨር ለኦርቶዶክስ ብሎ ያለህ? ቤት እኮ ነው ያደግኩት እኔ ኦርቶዶክስ ቤተክርስቲያን ነው ያደግኩት። የአባቶችን እኮ አንተ እውቀት ብታይ አንዳንዶቹ ያስደምምሃል እኮ የእውነት ለመናገር ማለት ነው። ማን ነው አንተ ተፍጨርጫሪ ያደረገህ? አንተ ተፍጨርጫሪ፣ ያኛው ከገስት ተስፈንጣሪ። ተፍጨርጫሪ ተስፈንጣሪ። እንዴት አይነት ዘመን ላይ ደረስ ነው የምታወሩት? ካፋችሁ የሚወጣው ቃል በጣም ትልልቅ ነው። አንድ ኦርቶዶክስ ለ1 ሚሊዮን ትለኛለህ። ያኛውስ ደግሞ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል። መልካም ወጣት ብላችሁ በሉ፣ ማንም በል። ኤርሚያስ እንዳትፈራ እንዳትደነግጥ ናግባ አለኝ። ገባው። ያው የሆነውን ነገር አይታችኋል። አሪፍ አይቸኩልም ትሎ የለ የከተማ ልጆች። አንተ ተፍጨርጫሪ፣ ወንድም ከገስት ተስፈንጣሪ። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበድ አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉ ሰጥቷል። እውነት ነው። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ
ልደትዬ እናንተ እኮ ስትፍጨረጨሮ የተገኛችሁት ቦምቦሊኖ እኮ ስትል ነው። ዶናት ቦምቦሊኖ ጮርናቄ ስትል እንዲህ አባቶች አይተው እንኳንም አሉ መድኃኒዓለምን እንኳንም አሉ እኔንም እንደዚሁ ስል ከተገኘው ብለው ቢሉኝ መብታቸው ነው። ኦርቶዶክሳውያን አባቶች እንኳን ብለው ቢሉ መብታቸው ነው። ሄዳ ተዉት ይሄን ኤርሚያስን ብለው ቢሉ አይተውኝና ማነች ጮርናቄ ሁለት ዶናት ስትል ታገኝታ መልአክ ጉንጩን ጸፍቶ አፉን ከፍቶ አናገረው ይባላል። ይኸው እንደዚህ ያናግርሃል መድኃኒዓለም። ስንቱ ግራ ተጋብቶ ይቀር ነበር ከአንተ ጀምሮ። ማን ነበረው? እስኪ ሀይ የሚለው ተበትናችሁ አልነበር የምትቀሩት? ሰበስበው እኮ ኦርቶዶክሳውያኑን ሰበስበው። ይሄ ተፍጨርጫሪ አንተ ወጥተህ ስለተሟገትክ ነው ኦርቶዶክስ የተሰበሰበችው። ዶናትና ጮርናቄ በላ አንተ ብራዘርዬ፣ እሱ ነው የሚያምርብህ። ምክንያቱም ብይ ሳትጫወቱ ሳትጠግቡ ወጣችሁ ለኦርቶዶክስ እንሟገታለን ብላችሁ ወደ ጌም ገባሃል። ጌም ያው ክፋት የለውም። ጌም አንዳንዴ ለመዝናኛ ብሎ ትልልቆችም ሰዎች እንጫወታለን። አንዳንዴ ደግሞ ይሄ ምንድነው ፔጁ ራሱ ምንድነው አልጎሪዝሙ በደንብ እንዲሰራ እንደዛ ይሆናል። ምንም እዛ ላይ ክፋት የለውም። ግን አባቶቼ እንደዚህ ብለው አሉ ብለህ አታልቅስ። ምን ያሳያል? ወደ አቡ ሃይደር እሱ ኡስታዝ ነው፣ የእስልምና ሃይማኖት ነው። የክርስቶስ ተቃዋሚ መንፈስ የሚሰራበት ትምህርት ሁሉ ጭምር እንደዛ ነው። ክርስቶስ ፍጡር ነው ብሎ የሚል ነው። በግልጽ ነው የማወራው። ምን ያሳያል? በእርግጥ ተሞክሮ ከሆነ ኦኬ እሺ፣ ምን ያሳያል? ወደ ጴንጤዎቹ መናፍቃን ናቸው ብለህ ነው የለ እንዴ? እንዴት አባቶቼ እንዲህ አንድ አባት እንዴት የሚረዳ የለም። ለዚህ ነው ልደትዬ አባት አለን እያላችሁ ስትሉ ቆይታችሁ ነገረ ክርስቶስ ላይ ባልተግባባችሁበት አምባጓሮ ፈጥራችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል ብላችሁ ጎራ ከፍላችሁ ኤርሚያስ እኔ ፌስቡክ ላይ ሆኜ የተናገርኩትን ቪዲዮ አምጥታችሁ አላችሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ማ ቅዱስ አባት እግዚአብሔር አብ። አሁንም አድብቄ የምናገረው ግን ይዛችሁ ስታወሩ ነበር። በኋላ ላይ ያው በነ ታላቁ ነው በነ ታናሹ በነ መምህር ማነው መጋቢ ብሎ አይመራ አሸብርና በእነዚህ ጎራ ሁለት ተብለው ተጣለዙልህ ሶሻል ሚዲያ ላይ በነገረ ክርስቶስ ጉዳይ። ኦርቶዶክስ ወጥናት ቀጥተኛ ንጹት የወረደች እንዳለ ተንቆርቁሮ የሚገባ ባፍ ምናምን ነገር አሉ። ኦኬ ነገረ ክርስቶስ ላይ ለሁለት ተከፈሉ። እነ ታላቁ ከሶሻል ሚዲያ ወጡ ለተወሰነ ጊዜም እነ መጋቢ ብሎ አይመራ አሸብር ሁሉ ወጡ። ከዛ እዛው ስራቸው ሰው አለን ብራዘር እያንተ ከፈለክ ኪስህ ስንት ብር እንዳያስክ እንወቅ ብለን ካል እናውቃለን። እና ከዛስ ሶራምባ ሆቴል ላይ ስብሰባ ተደረገ። ከጠቅላይ ቤተ ክህነት አባቶች ይመጣሉ ተብሎ አልመጡም። የመጣው ማን ነው? ዲያቆን ዶክተር ያረጋል አበጋዝ እና ዲያቆን በረከት አዝመራው ነው። ማን ነው? እንደዚህ ናቸው የመጡት። እና ከጠቅላይ ቤተ ክህነት አንድ የተመደበ ካህን አልሄደም። ከጳጳስ ከብፁዓን ሊቃነ ጳጳሳት አንድ፣ ከቅዱስ ሲኖዶስ ከሊቃውንት ጉባኤ አንድ የሄደ የለም። መድኃኒዓለምን አምቧቸውን ጠጥተው ሶራምባ ሆቴል ተገናኝተው ተበተኑ። እዛ መካከላቸው የነበረው አንድ ሰው የተባለው ማን ነው? ዲያቆን ያረጋል አበጋዝ ነው። በነገረ ክርስቶስ ተስማሙ? አልተስማሙ። ወደ ጳጳሱ ሄዱ ይስማማሉ? በፍጹም ለሁለት የተከፈለ ነው ብራዘር። ነገረ ማርያም ላይ ተስማሙ? አልተስማሙም። ጥንተ አብሶ አለባት የለባትም ብሎ የሚለው የቤት ውስጥ የነደደ እሳት አይደል እንዴ? መተህ ጴንጤ ፊት ትገበዛለህ። እኛ አንድ ነን እያልክ ማለት ነው። ለማንኛውም ይህን እንግዳ ስላለኝ ችን ጨርስና ደስታ ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ተቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ልደት የውጣ ውረዱማ አየ ነው። ከገስት ገስት እየተንከራተትክ አንድ ቦምቦሊኖ 3 ዶናት 2 ጮርናቄ ስጡኝ ስትል ነው። ይሄ በጣም መንከራተት ነው። ለቤተክርስቲያኒቱ እጅግ ዋጋ ነበር የከፈልከው በዚህ ጉዳይ። አባቶች በጣም ቆቅ ናቸው ብራዘርዬ። የኦርቶዶክስ አባቶች ወንድሞች ልንገራችሁ፣ ችንትራግሬ ልንገዳ ልስጥ። የኦርቶዶክስ የቤተክርስቲያን አባቶች ጅላጅል መስለው ከሆነ በጣም ተታልሃል ብራዘር። በጣም ነው። ቆም ብላችሁ አስቡ። ጴንጤ ብትሆን